ሊያጠቃችሁ የሚፈልግ ሰው አለ እንዴ? አይ እንዲሁ ለጥንቃቄ ነው። ለማንኛውም መሄድ ትችላለህ፣ ጨርሻለሁ። በመጨረሻም ኤፍራታ ራሷን አሳልፋ ዋጋ የከፈለችበትን ኒሞሪውን በማግኘቷ ምን ተሰማችሁ? እንግዲህ ኒሞሪውን አግኝተዋለች። ነገር ግን ደግሞ ላፕቶፑ ላይ ጨምራ ከፍታ ለማየት ብትሞክርም ፓስወርዱ ዝግ ስለሆነ አልቻለችም። ግን ደግሞ እንደምንም ብላ በእርግጠኝነት እሱ እርግጠኛ ከሆነ ያፌትን ጥላው የምትወጣ ይመስለኛል። በመቀጠል እንግዲህ ናታን ከዲያራ ጋር ለምንድን ነው አብሮ የሆነው? ኤፍራታ ለሱ ስትል ብዙ ዋጋ ከፍላለታለች ወይ የሚል ኮሜንቱ በጣም ብዙ ነው። ነገር ግን ደግሞ ናታን እኮ ኤፍራታ ብዙ ዋጋ መክፈሏን አሁን ላይ ያለውን አያውቅም። እሱ የሚያውቀው ነገር ቢኖር ኤፍራታ አልፈልግህም፣ እኔ ያፌትን አፍቅረዋለሁ ብላ ጥላው መሄዷ ነው ናታን የሚያውቀው። ነገር ግን በዙሪያው ያሉ ሰዎች ደግሞ ኤፍራታ ጥላ የሄደችው የሆነ ነገር ተገዳ ነው እንጂ ባንተ ጨክና አይደለም ቢሉትም ናታን ደግሞ ሊሰማቸው ፈቃደኛ አይደለም። ነገር ግን ኤፉዬና ናታን በጣም ከልባቸው ስለሚዋደዱ ስለሚፋቀሩ በእርግጠኝነት በመጨረሻ የሚገናኙ ይመስለኛል። ሲቀጥል እንግዲህ ያፌት በጉልበት ሰዎችን እያስለቀሰ ሰዎችን እየደበደበ እያስፈራራ የሰበሰበው ገንዘብ እንግዲህ አሁን መክሰር ጀምሯል። ካሁን በላይ ደግሞ የምናየው ያፌት ሲሰቃይ ይሆና ማለት ነው። በመጨረሻም እንግዲህ ሉሊት እጇን ቆርጧት ነው ምን አድርጓት ነው የሚለው እኔ የሉሊትን መጨረሻ ለማየት በጣም ጓጉቼ እየጠበቅኩ ነበረ። ዛሬ ይኸው ቀሩ ማለት ነው። ቀሩ ምን አስበው ነው ግን? ለምንድነው ቶሎ የማይመጡ ማለት ነው? ሲቀጥል ውድ ቤተሰቦቼ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ አድርጉ። ሀረግ ድራማ እጅግ በጣም ደስ የሚል ነው። ነገር ግን እኔ ሀረግ ድራማ ላይ ሁሌም ቅሬታ የሚኖረኝ ብዙ ወንጀለኞች አሉ። ነገር ግን ወንጀለኞቹ ለምንድን ነው ለፍርድ የማይቀርቡት የሚለው ጥያቄ እየፈጠረብኝ ነው። እንግዲህ ሔዋን ሴቶቹን አድናቸዋለሁ እኔ እህታቸው መስዋዕት ከፍሌ አድናቸዋለሁ አወጣቸዋለሁ ብላ እሷም እዛ ከገባይ በኋላ ነገሮቹ በጣም ከባድ ናቸው እና ምንም ነገር ልታደርግ አልቻለችም ማለት ነው። እናማ እላቸዋለሁ ሀረግ ድራማን እናንተስ እንዴት አያችሁት? ያፌት መጨረሻው ምን ይሆን? እንግዲህ ናታንና ጺም ወደ ቤታቸው የሚመለሱበት ጊዜ ቅርብ ይሆናል። ቤዝዬ ደግሞ ያንን ሸበላ አግብታ እቤቷ ትቀመጣለች ማለት ነው። ድሮም የሰው ገንዘብ የሰው ነው። እንግዲህ በሰው ገንዘብ ሲመኩ የነበሩ ሁሉም ይወጣሉ ማለት ነው። እና ሀረግ ድራማ እጅግ በጣም ደስ የሚል አስተማሪ የሆነ በቃ ላይ አይደለ ሰዎችን የሰው ደም ለራሱ ዋጋ እንደሚያስከፍል የምናይበት ድራማ ነው እና በጣም አሪፍ ነው። ነገር ግን እኔ ቅር የሚለኝ ቶቶሎ ለምንድን ነው የማይለቁት የሚለው። እንዲሁም ደግሞ ጽዮንና ቢኒያም ቢታረቁ ደስ ይለኛል። ምክንያቱም በዚህን ሰዓት ጽዮን ቢኒያምን ከልቧ ነው ያፈቀረችው። እንዲለያት አትፈልግም። አብራው እንድትሆን ነው የምትፈልገው እና ጽና ቢኒ ቢታረቁ ደስ ይለኛል። ሲቀጥል ገነት እንግዲህ የእናት አንጀት አይደል ልጇን ለማየት ስትል ሽንኩርትና ድንች ለመሸጥ ኤፍራታ ሰፈር በመሄዷ ኤፍዬ ግን ተናዳባታለች። ከሞላ ቦታ እዚህ ለመመጣሽ እያልቻት ነበርና እንግዲህ ኤፍራታ የገነትን እናትነት ካረጋገጠች በኋላ በእርግጠኝነት ገኒን ይቅርታ አደርጋላ ምናምን ድራማው የሚያልቅ ይመስለኛል። እና ውድ ቤተሰቦች ሀረግ ድራማ እንዴት አያችሁት እናንተ? እኔ ዛሬ በመቅረታቸው ተናድጃለሁ። የምሬ ነው የምነግራችሁ። ምክንያቱም በጣም ነው በቃ ጉጉት ብዬ ጠበቅኳቸው።